ሳሚ ኢትዮ ቤተሰብ ሚዲያ ከታችም ያላችሁት ሁላችሁንም የእግዚአብሔር ሰላም ከኔም ከእናንተም ጋር ይሁን። እንዴት ሰነበታችሁ ማለት ፈልጋለሁኝ። ዘመዴ እግዚአብሔር ይባርክህ። በጣም ደስ ብሎኛል። በዚህ ዘመን አገር ቤተክርስቲያን ችግር ውስጥ ፈተና ውስጥ በገባበት ጊዜ እንደ እብድ ሆኖ የሚያገለግል ሰው ያስፈልጋል። እኔ በዚህ ዘመን የሚያስፈልጉት እንደነ ጉዱ ካሳ ያሉ ከፊት አውራሪ ጋራ ፊት ለፊት የሚጋፈጡ እንጂ እንደነ ቄስ ሞገሴ አገር ቤተክርስቲያን ችግር ውስጥ ሲገባ እያሞገሱ ደጅ ሰላም የሚዞሩ ሰዎች አይደለም የሚያስፈልጓት። እና እውነት ለመናገር ቅዱስ ጳውሎስም እንዳለው ነው፣ እብዶች ብሩህ ለእግዚአብሔር ነው። እንደ እብድ ሆነህ ስለምትሰራ ትልቅ ምስጋና አለኝ። በጣም ነው የምኮራብህ። ይህን ደግሞ በተግባር አሳይቻለሁ ብዬ አምናለሁኝ። እኛ ደብር በመጣበት ጊዜ ከልቤ ነው በጣም አምኜበት ነው። በብዙ ፈተና እንዳለፍክም ስለማያውቅ እና ለከፈልከው ዋጋ ምስጋና አለኝ። አሁን ደግሞ እነዚህ ልጆች ዘመዴ የሚያልፉበትን ህይወት ለአንተ ለቀባሪው ማርዳት ነው የሚሆነው። እፎይና ጰላዲዮስ ሌሎችም ወንድሞቻቸው አሉ። እነዚህ ልጆች ግን እንደ አጋጣሚ በዚህ በመከራቸው ጊዜ ነው ያወኳቸው። ያለፉበት ላይፍ ወደፊት ይታረቁልናል። ከነዚህ ወንድሞቻችን ጋር ሆነህ ይሄንን በር ስለከፈትክ እግዚአብሔር አምላካችን እድሜ ጤና ከነዚያ ከተወደዱ ልጆች ጋር እና ከተወደደች መከራ ከአንተ ጋራ ዋጋ ከከፈለችው ባለቤት ጋራ ከልብ ላመሰግነው እወዳለሁ። እግዚአብሔር ይባርክ፣ ዘመን ይባረክ። በነገራችን ላይ ልክ አካውንት በመዘጋት ያው ቁጥር አንድ አንተ ነህ። እፎይ ደግሞ ተከትሏል እና ቅበተ እምነት ላይ እስልምና ላይ መስራት ቀላል አይደለም ዘመዴ። መጽሐፋቸው ይገርመሃል፣ ለቄስ ሁሉ አይሆንም። እኔ አሁን ማንበብ ጀምር ፈራሁኝ። በቃ አማርኛውን ለማንበብ አፍራለሁ፣ ይሽኮረመማለሁኝ። እና መጽሐፉ በራሱ ሲነበብ የሆነ ባለጌ ያስመስላል። እና እንደነ እፎይ ያሉ ምዕመናን እዚያው ይቀጥሉበት እንጂ እኔ አፈርኩኝ እውነት ለመናገር በጣም። እና መጽሐፉን ሲገልጡት እንደ ተሳዳቢ የሚቆጠሩት ለዚያ ነው። መጽሐፋቸው ነው። እንግዲህ ምን እናድርግኛ? ወይ ባልነኩን ነበር ወይ ባልገጠሙን ነበር። ገጥመናል። ከዚህ በኋላ መገላለጥ ነው። የመሐመድን ትምህርት እንገልጠዋለን። እና እነዚህ ልጆች ደግሞ ዋጋ እየከፈሉ ስለሆነ እንደ ወደፊት ዘመዴ እኔ ብዙ ነገሮች አስቤ ነበረ። ግን እኛ ያው ብዙ ተናግረን ከምንሰራው ስራ አንተ ስኬታማ ነህ ወዳጅ። ብቻህን ችለህ እንግዲህ ሚዲያ ሆነሃል፣ መንግስት ሆነሃል። እፎይና ጰላዲዮስ እሱን ያዙት እና የሆነ ቦታ ላይ እንደው ካሰቡት ቦታ ላይ ሆነው ይህንን ቅበተ እምነት በተቋም ደረጃ እንዲመሩት ምኞቴ ነው። እኔ ብጠይቀኝ የኔ ምኞት እስልምና ላይ ራሱን የቻለ ቅበተ እምነት፣ ፕሮቴስታንቱ ላይ ራሱን የቻለ ቅበተ እምነት እንደ ቤተ ክርስቲያን እንደ ተቋም መሰራት ያለበት ነገር ነበር። እንደምታውቀው ጠቅላይ ቤተ ክህነት ለመደወል ሞክሬ ነበር፣ ግን የእኛም ቤት እንደምታውቀው ነው። ስለዚህ በቀጣይ ዘመዴ በአንድ ቀን ካቴድራል የምታሰራ ጀግና ሆናል። የዋልድባ አባቶች ጸሎትም ያግዛል። በጣም ብዙ ገዳማት እውነት ለመናገር ስለአንተ ይጸልያሉ። እና እነዚህ ልጆችም ካሰብክበት በአንድ ቀን የሆነ ነገር ማድረግ እንደምትችል አምናለሁኝ። ፕሊዝ በቀጣዩ የሆነ በተቋም ደረጃ ይሄ ቀላል አይደለም። ይሄ 6 ወር ያወሩበትን በቲቪ ደረጃ ሲወራና ቲክቶክ ላይ ቪዲዮ አያቆይም። እና ቀላል ነገር አይደለም ዛሬ ያደረግከው። እግዚአብሔር ይባርክህ፣ ዘመንህ ይባረክ። ዛሬ አንተን ነው እኔ የማመሰግነው፣ ከልቤ ነው። ምክንያቱም ለወንድሞች ያደረግከው ለእኔ እንዳደረግኩ ነው የምቆጥረው። ለቤተ ክርስቲያን የሚከፍሉት ዋጋ የሚከፍሉትን ሰዎች ሁሉ ከጎን ለሚቆም ሰው እኔ ትልቅ ምስጋና አለኝ። እኔ የማልችለውን እኔ ማድረግ ያልቻልኩትን ለሚያደርጉ ይኸውልህ፣ ሁሉ ጊዜ በጸንትን ሁሉ ጻድቅ በጊዜ ርቱ ይላል መጽሐፍ። ነገሮቹ በቀና ጊዜ ፕሮቶኮል ጠብቆ በቃ እየተሽሞነመኑ በጣም ቀላል ነው። እውነት ለመናገር ቀላል ነው። ገብረ ማርያም ወለተ